ምስጢረ አዲሱን ፍርሃቷ የነገረችው ለሪዮቱ ቴዎድሮስ ጸጋዬ ነው። የምስጢረ ስላሴ ታምራት ስጋት በብርቱካን ሚደቅሳ ላይ የደረሰ ነው። የምስጢረ ስጋት በልደቱ አያሌው ላይ የደረሰ ነው። ግን ሁለቱም ዛሬ ድረስ በሕይወት አሉ። የልቅስ ምስጢረ ስላሴ ታምራት በእናቷ በኩል የጎጃም ልጅ መሆኗን ሰምተናል። አንዳንዶች በእነተመስገን ጥሩነህ፣ አረጋ ከበደ፣ ወርቋ የተነው ትውልድ አካባቢ በተለይ ግን እናርጅና ወጋ ውስጥ ፈለገ ብርሃን የሚባል አካባቢ የሚመዘዝ ማንነት እንዳላት ያወሳሉ። በአጭሩ ምስጢረ ስላሴ አማራ ደግሞ የኢሃፓ ቁልፍ ሴት ናት። በጎጃሜና ጎንደሬነቷ ላይ ክርክር ቢነሳባትም አንዲት ምስጢረ ስላሴ ታምራትን የምትመስል የኢሃፓ ታጋይ መታወስ አለባት። በጎጃሜዎች ዘንድ ዛሬም ድረስ አያልነሽ ቆቤለሽ የምትል አንዲት ግጥም አለች። ኢሃፓዋ ኮማንደር አያልነሽ የተገጠመላት የልጆች መጫወቻ መሆኗ ይሰማል። አፈንዲ ሙተቂ ደግሞ ሙሉውን የአያልነሽ ታሪክ እንዲህ ይነግረናል። ዛሬ ደግሞ ወደ ኢሃፓ መንደር ሄጄ ስለ ኮማንደር አያልነሽ ላወጋችሁ ወደድኩ። አወይ አያልነሽ ስንቱን ያንቀጠቀጠች ጀግና መሰለቻችሁ። ለደርግ ራስ ምታት ሆና በጎንደርና በጎጃም እንደፈለገችው ትንሸራሸር ነበር። በእርሷ ጀግንነት የተመሰጠ የጎጃም ሕዝብ አያልነሽ ክላሽ ልግዛልሽ እያለ በሰርግ ላይ የሚዘፈን የአጀብ ዜማ እስከ ማውጣት ደርሷል። በደርግ ግር የተተካው ኢህአዴግም በእሷ ምክንያት ክፉኛ ታውቆ ነበር። እርሷ ስትያዝ ደግሞ ኢህአዴጎች በየስፍራው የደስታ መድፍ መተኮሳቸው በሰፊው ተወርቷል። ያያልነሽ ነገር በጊዜ ሰረገላ ወደ ኋላ ያበረረኝ የድሮ ትዝታ ያንቀሰቀሰው ስለ ያያልነሽ አመፀኛነት ሳስብ የያኔው ትውልድ ያላማ ጽናት ከፊቴ እየመጣ በሐሳብ አስተከዘኝ። የኔ ትውልድስ እንደዚህ አይነት ፋኖችን ያወጣ ይሆን እያልኩ ደጋግሜ ራሴን ጠየቅኩኝ። ከሀገር ጭምር አልፎ በዓለም አቀፍ ደረጃ መነጋገሪያ ለመሆን የበቃችው ያቺ ሴት ዛሬ በትግል ውስጥ የለችም። ወደ ሰላማዊ ኑሮ ገብታ የልጆች እናት ሆናለች። ሆኖም የታሪካችን አካል ነችና በወቅቱ ስለሷ ላልሰሙት ታሪኳን የማድረስ ግዴታ አለብን። እነሆ ያያልነሽን ወግ ከብዙ በጥቂቱ ልናወጋችሁ ነው። የደርግ መንግስት በግንቦት 20 ቀን 1983 ሲገረሰስ ኢህአዴግ ከሌሎች ድርጅቶች ጋር በመጣመር የሽግግር መንግስት እንዲመሰረት ተወስኖ ነበር። ኢህአዴግም በለንደን ኮንፈረንስ የተወሰነውን ውሳኔ ተቀብሎ ለተግባራዊነቱ መንቀሳቀስ ጀመረ። ለልዩ ልዩ ድርጅቶችም የጉባኤ ጥሪ አስተላለፈ። በዚህም መሰረት በርካታ ድርጅቶች ወደ አዲስ አበባ መጉረፍ ጀመሩ። ይሁንና በዚያ ዘመን ከኢህአዴግና ከኦነግ ቀጥሎ ከፍተኛ ስም የነበረው የኢትዮጵያ ዲሞክራሲያዊ ኃይሎች ቅንጅት ኢዲሃቅ በጉባኤው እንዳይሳተፍ ተከለከለ። ኢዲሃቅ የኢሃፓ፣ የመኢሶን፣ የኢፒዲኤ እና የኢዲዩ ጥምረት ነበር። በወቅቱ የኢትዮጵያ ጊዜያዊ መንግስት ፕሬዝዳንት የነበሩት መለስ ዜናዊ ኢዲሃቅ በጉባኤው ላይ እንዳይሳተፍ የተከለከለበትን ምክንያት በሰኔ ወር አጋማሽ ለጋዜጠኞች ሲያብራሩ ኢዲሃቅ በጊዜያዊ መንግስቱ ላይ ጦርነት አውጇል። እስካሁን ድረስ ያወጀውን የጦርነት አዋጅ አላነሳም። ይህም የጦርነት አዋጅ ድርጅቱ በሰላምና በዲሞክራሲ ጉዳይ ላይ በሚመክር በዚህ ታሪካዊ ጉባኤ ላይ ለመሳተፍ ፍላጎት እንደሌለው ያሳያል ብለው ነበር። አቶ መለስ እንዲህ በማለት የገለጹት ኢዲሃቅ የተመሰረተው በመጋቢት 1983 ነበር። ይሁንና የድርጅት በዚህ አጭር ጊዜ ውስጥ በጊዜያዊ መንግስቱ ላይ ጦርነት አውጇል መባሉ ለብዙዎች እንቆቅልሽ ሆኖ ነበር። ጊዜያዊ መንግስቱ በግንቦት ወር 1983 የደርግ ውድቀትን ተከትሎ ነበር የተመሰረተው። ኢዲሃቅ የደርግ ብሔራዊ ሸንጎ በመጨረሻ ጉባኤው ያስተላለፈውን ውሳኔ በመደገፍ ሚያዝያ 16 ቀን 1983 መግለጫ ወጥቶ ነበር። በመሆኑም አቶ መለስ ኢዲሃቅ ጦርነት አውጇል ያሉት ያንን መግለጫው ተንተርሰው እንደሆነ በርካታ የፖለቲካ ተንታኞች በወቅቱ የተናገሩት ጉዳይ ነው። ከጥቂት ጊዜ በኋላ መለስ ዜናዊ የተናገሩት የጦርነት ወሬ ውሸት እንዳልሆነ የሚያረጋግጥ ጭምጭምታ ተሰማ። ከወደ ጎንደርና ጎጃም አካባቢ የጦርነት ዜና መናፈስ ጀመረ። ኢህአዴግና አንድ ያልታወቀ ኃይል ብርቱ ውጊያ ላይ መሆናቸው ተነገረ። የዚህ ያልታወቀ ኃይል ኮማንደርም ሴት ናት መባሉ ደግሞ የብዙዎችን ቀልብ ሳበ። ያ ኃይል ማን ነው? ሴቷስ ማን ናት? ኢህአዴግ በወቅቱ ስለ ውጊያው ትንፍሽ አላለም። ከአሜሪካና ከአውሮፓ የሚተላለፉ የተቃዋሚ ሬዲዮኖችና አንዳንድ በራሪ ወረቀቶች ነበሩ ዜናውን ሲያስተላልፉ የነበሩት። የአሜሪካ ድምጽ ሬዲዮም ወሬውን አልፎ አልፎ የነካካ ነበር። ከነዚያ ምንጮች ለማወቅ እንደተቻለው በወቅቱ ከኢህአዴግ ጋር ሲዋጋ የነበረው የኢሃፓ ሰራዊት ነው። የሰራዊቱ ኮማንደርም አያልነሽ ነበረች። በእርሷ የሚመራው ጦር ከ1970ዎቹ አጋማሽ ጀምሮ በምዕራብ ጎንደር ቆላማ ክፍል ወገራ፣ ጭልጋ፣ ቋራ ወዘተና በመተከል አውራጃ ሲንቀሳቀስ ነበር። መተከል በዘመኑ የጎጃም ክፍለ ሀገር ትልቁ አውራጃ ሲሆን በደርግ የመጨረሻ ዓመታት ራሱን ችሎ የመተከል አስተዳደር አካባቢ ተብሎ ተሰይሞ ነበር። መተከል በአሁኑ ዘመን የቤኒሻንጉል ጉሙዝ ክልል አካል ሆኗል። አያልነሽ ደርግን ስትዋጋ ለብዙዎች ተራ ሽፍታ ትመስል ነበር። ይህም የደርግ ፕሮፓጋንዳ ክፍል የኢሃፓ መኖር ለህዝቡ ለማሳወቅ ባለመፈለጉ ምክንያት የመጣ ነው።
ደርግ ኢህአፓ ተደምስሷል ብሎ በይፋ አውጆ ስለነበር አያልነሽ ኢህአፓ ኮማንደር መሆኗ ከተገለጸ ኢህአፓ አሁንም አለ እንዴ የሚል ጥያቄ ከህዝቡ ይነሳብኛል የሚል ፍርሃት ነበረው። ለዚህም ነበር የደርግ ሰዎች ኢህአፓን ትተው አያልነሽ ሲሉ የነበሩት። እንደ ደርግ ሰዎች አባባል አያልነሽ ቀኛዝማች ስሜነህ የሚባሉ ጎንደሬ ልጅ ናት። የምትዋጋውም አባቷ በአብዮት ኃይሎች ስለተገደለባት የአባቷን ደም ለመበቀል ነው። ነገሩ ግን እውነት አልነበረም። አያልነሽ የኢህአፓ ሰራዊት የምዕራብ ክፍል ኮማንደር ነበረች። ከሰራዊቱ ጋር የተቀላቀለችውም በቂም በቀል ተነሳስታ ሳይሆን ድርጅቱ የከተማ የትጥቅ ትግሉን ትቶ ወደ ገጠር ባፈገፈገበት ጊዜ ነው። ታዲያ አያልነሽ የኢህአፓ አባል የሆነችው በልጅነቷ በ11 ዓመቷ ነው። ይህች ሴት የተወለደችው በጎንደር ከተማ ሲሆን እውነተኛ ስሟ የዓለም ገዢ ከበደ ነው። አያልነሽ በኢህአፓ አባልነቷ የተሰጣት የትግል ስሟ ነው። እስካሁን ድረስ የምትታወሰውም በዚሁ ስም ነው። አያልነሽ በዘመነ ደርግ ሰራዊቷን በቆራጥነት መምራት ቀጠለች። በጎጃምና ጎንደር የራሷ ነፃ ግዛት እስኪመስል ድረስ በህዝቡ ዘንድ ስሟ ተደጋግሞ ይወሳ ነበር። በ1980 መጨረሻ ገደማ በእርዳታ ሰራተኝነት ሽፋን የመተከል አውራጃ ዋና ከተማ የነበረችውን ፓዌን የጎበኘው የሲአይኤው ዝነኛ ሰላይ ፖል ሄንዝ የአካባቢ ሰው ለአያልነሽ የነበረውን አድናቆት ልብ ብሎ አስተዋለ። እናም ከዓመት በኋላ ወደ ሰሜን አሜሪካ ለጉብኝት የጋበዘውን ወጣቱን የዋትና የኢህአዴግ መሪ አቶ መለስ ዜናዊን ስላያልነሽ ጠየቀው። ታዲያ አቶ መለስም ልክ እንደ ደርግ ሰዎች የኢህአፓን ስም ላለማንሳት ብርቱ ጥንቃቄ ማድረግ ነበረበት። በወቅቱ የኢህዴን የአሁኑ ባዴን ስም እንጂ የኢህአፓ ስም ተጋኖ እንዲወራ አይፈለግም ነበርና አያልነሽ በራሷ የምትታገል ታጋይ ናት እንጂ በድርጅት የታቀፈች አይመስለኝም በማለት ጉዳዩን በደንብ ሳያወሳው አለፈው። ደርግ ተደመሰሰ። ኢህአዴግም በእርሱ ቦታ መንግስት ሆነ። የአያልነሽ ትግልም ከአዲሱ መንግስት ጋር ሆነ። ሁለቱ ኃይሎች ከአሲምባ ጀምሮ ይተዋወቃሉ። ሁለቱም ከፍተኛ ግጭቶችን አድርገዋል። ይሁንና ኢህአዴግ በጎንደርና በጎጃም የነበረው የኢህአፓ ሰራዊት በገበሬው ልብ የገባ ስላልመሰለው አያልነሽን ጦሯን በቀላሉ የሚያባርራቸው ፋኖች አድርጎ ነበር የገመተው። በአማራው ምድር ሲገባ ግን ሁኔታው እርሱ ከጠበቀው ውጭ ሆኖ አገኘው። እርሱ ሞቷል ብሎ የገመተው ኢህአፓ የተገኘው ታሪካዊ ጠላቱ ለቀጣይ ትግል አደጋ ሊሆን እንደሚችል ተረዳ። ለዚህም እርሱም እንደ ደርግ ኢህአፓ መጥፋት ያለበት ድርጅት ነው በማለት ወሰነ። በወቅቱ ተጠራርጎ ሊወድቅ የሚንገታገተውን የደርግ መንግስት በአንድ ዙር ካጠናቀቀው በኋላ በኢህአፓ ላይ ለመዝመት ቆረጠ። ከላይ እንደገለጽኩትም በሰኔ 1983 መጀመሪያ ላይ ከኢህአፓ ጋር የሚደረገው ጦርነት በጎጃምና በጎንደር ተጀመረ። ሚዲያው ደርግ ወድቆ ሰላም ሰፍኗል በሚልበት ጊዜ ጎጃምና ጎንደር በጦርነት ሰዓት እየተለበለቡ መሆናቸው ታወቀ። ኢህአዴጎች ስም ያልሰጡት የዚያ ዘመቻ ዓላማ ኢህአፓን ማጥፋት ሊሆን እንደሚችልም በስፋት ተወራ። ጦርነቱ ቀጠለ። በደርግ ላይ በተጎናጸፈው ድል ከፍተኛ ሞራል የሰነቀው የኢህአዴግ ጦር በኢህአፓ ላይ ተረባረበ። በቁጥሩ አነስተኛ በዓላማ ጽናቱ ግን ከፍተኛ የነበረውና በአያልነሽ የሚመራው የኢህአፓ ጦር በበኩሉ የኢህአዴግን ዘመቻ ለመመከት ጥረት ማድረጉን ቀጠለ። በጦርነቱ ሳቢያ ጎጃምና ጎንደር ለእንቅስቃሴ አስቸጋሪ ሆኑ። በተለይ ደርግ ከወደቀ በኋላ አዲሱን የኢህአዴግ መንግስት በገፍ ለመቀላቀል ይጠባበቁ የነበሩ ቀደምት የኢህአዴግ ታጋዮች፣ ከስደት ተመላሽ ምሁራንና ሌሎች የኢህአዴግ ደጋፊዎች ከሱዳን ወደ አዲስ አበባ ለመንቀሳቀስ ክፉ ፈተና ገጠማቸው። በወቅቱ የአውሮፕላን ጉዞ ተቋርጦ ስለነበር ከሱዳን ወደ አዲስ አበባ የሚካሄደው በመኪና ነበር። የኢህአዴግ ሰዎች ጦርነቱን በቀላሉ የሚያጠናቅቁበትን መላ ዘየዱ። በዚህም መሰረት ዋናው ጦርነት የኢህአፓ ተዋጊዎች የቆራጥነት ምልክትና የጽናት አብነት በሆነችው አያልነሽ ላይ ማተኮር እንዳለበት ወሰኑ። በመሆኑም ኮማንደር አያልነሽን ማሳደድ ጀመሩ። እርሷን ለመግደል ወይንም ከነነፍሷ ለመያዝ እንዲቻል የበርካታ ዓመታት ልምድ ያለውን አሉላ ክፍለ ጦር ወደ ስፍራው ላኩ። አያልነሽና ጓዶቿም ለዘመናት ሲታገሉበት የነበረውን የኢህአፓን እስትንፋስ ለማስቀጠል የሞት ሽረት ትግል ማካሄዳቸውን ቀጠሉ። ከሰኔ 1983 እስከ መስከረም 1984 ድረስ በልዩ ልዩ ስፍራዎች ከባድ ውጊያዎች ተካሄዱ። ይሁንና በብዙ ጥፍ ከሚበልጠው ኢህአዴግ ሰራዊት ጋር የተጋጠመው የኢህአፓ ሰራዊት በለስ ሳይቀናው ቀረ። በነሐሴ 1983 በጎንደር ክፍለ ሀገር ቋራ አውራጃ በተካሄደው ጦርነት ዕቋ ኮማንደር አያልነሽ ክልል አስጨራሽ ትግል በኋላ በኢህአዴግ ተዋጊዎች እጅ ወደቀች። በመስከረም ወር አጋማሽ የኢህአፓ መስራች አባልና ለረጅም ጊዜ የጦር አዛዥ የነበረው ጸጋዬ ገብረመድህን ደብተራው ከጥቂት ጓዶቹ ጋር ተያዘ። ከጥቅምት እስከ ዳር 1984 በነበረው ጊዜ ሁሉም ነገር አበቃለት። የኢህአፓ ጦር ለረጅም ዘመናት ሲታገልበት ከነበረው የሰሜን ምዕራብ ኢትዮጵያ ክልል ሙሉ በሙሉ ተደመሰሰ። ኢህአዴግ ከጎጃምና ጎንደር የማረካቸውን የኢህአፓ ሰዎች ወደ መቀሌ እስር ቤት ወሰዳቸው።
ከ4 ወራት እስር በኋላ አያልነሽና ጥቂት ሰዎች የተሃድሶ ስልጠና ተሰጥቷቸው ተለቀቁ። እነ ጸጋይ ገብረመድህን ግን በዚያው ቀሩ። ከዚያን ጊዜ ጀምሮ እስከ ዛሬ ድረስ ያሉበት ሁኔታ በግልጽ አይታወቅም። ገብሩ አስራት በ2007 ባሳተመው መጽሐፉ ጸጋይ ደብተራው በህወሓት ማዕከላዊ ኮሚቴ ውሳኔ መገደሉን አምኗል። አያልነሽ በስር ላይ ያለች ለአንድ ቀን በቴሌቪዥን መስኮት ታይታ ነበር። ታዲያ በወቅቱ እርሷን ያዩት ሰዎች መልኳ ቀደም ሲል ስለ እርሷ ያስቡት ከነበረው ውጭ ሲሆንባቸው በጣም ነበር የተደነቁት። አያልነሽ ሲባል ብዙዎች የጠበቁት በጣም ግዙፍ ግዳንግድ ጨካኝ ፊት ያላት መልከ ጥፉና አስፈሪ ጎፈሬዋን ያንጨባረረች እድሜዋ ከ40ዎቹ የሚበልጥ የወታደር ልብስ የለበሰች ሴት ነበር። ሆኖም በቴሌቪዥን የታየችው አያልነሽ በግልባጩ የቀይ ዳማ መለሎ፣ አይኖቿ እንደ ኮከብ የሚያበሩ፣ ጸጉሯ በስርዓቱ የተበጠረ ሸንቃጣ ሰውነት ያላት በጣም ቆንጆ የ27 ዓመት ወጣት ነበረች። አያልነሽ ከስር ከተለቀቀች በኋላ ለጥቂት ጊዜ በአዲስ አበባ ቆየች። በ1985 መጀመሪያ ላይ ወደ አውሮፓ ተሻግራ አገረ ስዊትዘርላንድ ገባች። እዚያም ትዳር ከመሰረተች በኋላ የልጆች እናት ሆናለች። አያልነሽ በዚያ ዘመን ስመ ገናና ነበረች። አሁንስ በምን ሁኔታ ላይ ነው ያለችው? በኔ በኩል ወሬው የለኝም። እርሷን የሚያውቋት ሰዎች ያላቸውን መረጃ ቢያካፍሉን መልካም ነው። በነገራችን ላይ ጋዜጠኛ ተስፋዬ ገብረአብ ውጪ ሄዶ ማስታወሻዎችን ሲጽፍ ስለ እርሷ አንድ ነገር ይናገራል ብዬ ጠብቄ ነበር። ነገር ግን በአንድ ቦታ እንኳን የእርሷን ስም አላነሳም። ከርሱ ይልቅ የቀድሞ የፌዴሪ ፕሬዝዳንት ዶክተር ነጋሶ ጊዳዳ አያልነሽን በመጠኑ አስታውሰዋታል። በወቅቱ ኢህአዴግን ለመቀላቀል በሱዳን በኩል ወደ አገር ቤት የገቡት ዶክተር ነጋሶ በጎንደር አዲስ አበባ መስመር የነበረው የአያልነሽ ሰራዊት ወደ አዲስ አበባ ሊያደርጉት የነበረውን ጉዞ እንዳስተጓጎለባቸው መስክረዋል። አያልነሽ ባጭሩ ይቺ ነበረች። ስለ እርሷ የበለጠ የምታውቁ ሰዎች ያላችሁን መረጃ ልታካፍሉን ትችላላችሁ። አበቃን። ሰላም ይስጥልን።